ስለ ኃጢአታችን በእንጨት ላይ ተሰቀለ። ወበእንተ ኃጣውኢነ ውእቱ ተሰቅለ ዲበ ዕፅ በሥጋሁ። ስለ ኃጢአታችን በእንጨት ላይ ተሰቀለ። የቅዱስ ጴጥሮስ መልእክት አንደኛ መልእክቱ ምዕራፍ 2 ቁጥር 24 ላይ የምናገኘው ኃይለ ቃል ነው። በዚህ መነሻነት ባለን ደቂቃ እንማማራለን። እግዚአብሔር እንዲያስተምረን ፈቃዱ ይሆንልን። ስለ ኃጢአታችን በእንጨት ላይ ተሰቀለ። መቼም ድካም አለ፣ ግን እርሱ የደከመልን እንደው በጥቂት እንኳን ትዝ እንዲለን ሰነፎች መሆን ያለብንም ነቃ ብለን መስማት አለብን ማለት ነው። የሚተኛ መኖር የለበትም። አሁንም ከተኛ ነገማ አልቆልናል ማለት ነው። እና ስለምናችን በምን ላይ ተሰቀለ? ተናገሩ ሁላችሁም። ስለምናችን? ስለ ኃጢአታችን በምን? በእንጨት ላይ ተሰቀለ። እንግዲህ መድኃኔዓለም ኢየሱስ ክርስቶስ ክብር ይግባውና እንደ ጻድቃን ክብር ሽቶ እንደ ሌባ ሲሰርቅ እንደ ወንበዴ ሲቀማ ተይዞ ሳይሆን የተሰቀለው ስለኛ ስለ ኃጢአታችን ነውና ቅዱስ ጴጥሮስ ወበእንተ ኃጣውኢነ ውእቱ ተሰቅለ ዲበ ዕፅ በሥጋሁ ከመ ያውፅአነ እምኃጣውኢነ ወበጽድቁ ያሕይወነ። ስለ ኃጢአታችን በሥጋው በእንጨት ላይ ተሰቀለ፣ ከኃጢአታችን ያወጣን ዘንድ በጽድቁ ያድነን ዘንድ ብሎ በአንደኛ መልእክቱ ምዕራፍ 2 ቁጥር 24 ላይ የተናገረው ኃይለ ቃል ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው የሰውን ልጅ ለማዳን ነውና ብዙ ስርዓቶችን ሰርቶልናል። ምክንያቱም ለማዳን ብቻ ሳይሆን ለአብነትም ለማስተማርም ስለመጣ ድነቱን የጀመረው በጽንስ ነው። መጋቢት 29 ማለት ነው። በጽንስ የጀመረውን ልደት ደግሞ ድነት የፈጸመው በዕለተ ስቅለት ነው። ዛሬ ይህንን ቅዱስ ጳውሎስ ሲናገር ወይም ውእቱ ዕለት ሪት ወይም ውእቱ ዕለት አድኅኖት፣ ኢሳይያስ የመዳን ቀን ዛሬ ነው ብሎ የተናገረውን ሲተረጉም ቅዱስ ጳውሎስ የመዳን ቀን ዛሬ ነው ብሎ ዕለተ ጽንስ የመዳን ቀን እንደሆነ፣ ዕለተ ልደትም የመዳን ቀን እንደሆነ፣ ዕለተ ስቅለትም የመዳን ቀን እንደሆነ፣ ዕለተ ትንሣኤውም የመዳን ቀን እንደሆነ አባቶቻችን በትርጓሜያቸው አመስጥረው አስቀምጠውልናልና መድኃኔዓለም ኢየሱስ ክርስቶስ ክብር ይግባውና በጽንስ የመጀመሪያውን የማዳን ሥራ ለእኛ ልጅነት የምናገኝበትን የእሱ ልጆች የምንባልበትን የጥምቀት ስርዓት ወይም ጥምቀት ደግሞ በ30 ዓመቱ ለእኛ መስርቶልን ከዚያ በኋላ ወደ ገዳመ ቆሮንቶስ ገብቶ 40 መዓልተ 40 ሌሊት ከጾመ በኋላ ወጥቶ ወደ ማስተማር መጣ። በከተማ እየተዘዋወረ ወንጌልን ለ3 ዓመት ከ3 ወር ያህል አስተማረ። ከዚህ በኋላ እንግዲህ ሰውን የሚያድነው በማእከለ ዓለም ነውና በዳዊት መዝሙር 73 ላይ ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል መድኃኒትን አደረገ ብሎ አስቀድሞ ነቢየ እግዚአብሔር ዳዊት በትንቢት አይቶ እንደነገረን መድኃኔዓለም ኢየሱስ ክርስቶስ ወደ ኢየሩሳሌም ገባ። ሲገባ እንግዲህ ባለፈው እሑድ ሆሳዕና እንዳየነው ሆሳዕና በአርያም እነሆ መድኃኒት መባል ለዳዊት ልጅ ይገባል እያሉ ወይም አሁን አድን እያሉ እያመሰገኑት ነው የገባው። በዚህ ዕለት እንደምታውቁት ወንጌል እንደሚነግረን ለአህያይቱ ሳይቀር ልብስ እየተጎዘጎዘላት እየተነጠፈላት ቅጠሉ የዘንባባ ቅጠል፣ የተምር ቅጠል፣ የወይራ ቅጠል እየተነጠፈለት እየተመሰገነ ወደ ኢየሩሳሌም ወደ ቤተ መቅደሱ ገብቷል። ከ5 ቀን በኋላ ግን ያኔ ልብሳቸውን ያነጠፉለት ልብሱን ገፈውታል። ከ5 ቀን በኋላ ያኔ ምን ብለው ነበረ? ልብሳቸውን አንጥፈውለት ነበረ። ስንኳን ለአንተ የተቀመጥክባት አህያም ክብር ይገባታል እያሉ ለአህያይቱ ሳይቀር ልብሳቸውን እያወለቁ ወይም ነጠላቸውን ያነጠፉለት ሁሉ
በዛሬው ዕለት ልብሱን ገፈውታል። እንግዲህ ማታ ሐሙስ ማታ 3 ሰዓት ነው የሚጀምረው ስቃዩ መከራው ማለት ነው። ይህ ማለት ስደቱን ረስተን ከዛ በፊት ሲያሽማጥቱ ሲያንጓጥጡት ለመክሰስ የተለያዩ ምክንያቶችን ሲፈልጉበት የነበረውን ረስተን አይደለም። ዋናው የክሳቸው መሰረት እኔ የእግዚአብሔር ልጅ ነኝ ስላለ ብቻ ነው። ሌላ ምንም የክስ መሰረት የላቸውም። ወለንተ ሰናይሰ ግብርከ የንበግረከ ስለ በጎ ስራ ስለምታደርገው መልካም ስራ ሁሉ ሙታንን ስለምታስነሳቸው፣ ለምጻሞችን ስለምታድናቸው፣ አጋንንትን ስለምታወጣ በዚህ ምክንያት አንደበድብም። እስመ እንዘ ሰብእ አንተ እግዚአብሔር ትሬስ ርእሰከ ሰው ሆነህ በመካከላችን እየበላህ እየጠጣህ እየተመላለስክ እያየንህ እኔ እግዚአብሔር ነኝ የእግዚአብሔር ልጅ ነኝ ስላልክ ነው የምንከስህ፣ በድንጋይም የምንደበድብህ የምንጠላ በዚህ ምክንያት ነው ብለው ክሳቸው ይህ ብቻ እንደሆነ አቅርበዋል። ሌላ ክስ የላቸውም። እንግዲህ መድኃኔዓለም ኢየሱስ ክርስቶስ እስከ መስቀል ሞት ያደረሰው ምክንያቱም የእግዚአብሔር ልጅ ነኝ ስላለና በሽተኞችን ቅዳሜ ይፈውስ ስለነበረ ማለት ነው። ሌላ ምንም ምክንያት የላቸውም። አሁን እኛ ሰውን የምንጠራው ያለ ምክንያት ነው። ልክ በምክንያት ነው። እሱም ግን ያለ ምክንያት ነው የጠሉት። እኛ የምንጠራው ሰውን በምክንያት ነው። እንዲህ አድርጎኛል፣ በዚህ ጊዜ ይህንን ሰርቶኛል፣ ይህንን አድርጎኛል፣ ሰድቦኛል፣ ተቀይሞኛል፣ አልረዳኝም፣ በችግሬ ጊዜ አልደረሰልኝም እያለ ነው። እሱ ግን በችግራቸው ደርሶላቸው ሙታኖቻቸውን አንስቶላቸው አጋንንትን እያወጣላቸው ለምጻሞችን እያዳነላቸው እነሆ እወዳለሁ ንጻ እያለ በቃል ብቻ እየፈወሰ እያዳነ ከበሽተኝነት ነፃ ቢያደርጋቸው ክብር ይግባውና እሱን ለመስቀል ሐሙስ ማት ዓርብ መከሩ። ምክሩ እንግዲህ የሰነበተ ነው። የተፈጸመው ምክሩ ረቡዕ ነው። ረቡዕ ምክር ይባላል። ምክራቸውን የጀመሩት አስቀድሞ ነው። ስለዚህ የጀመሩትን ምክር ግን የፈጸሙት ረቡዕ ይሙት በቃ ብለው በሊቀ ካህናቱ በቀያፋ ግቢ ተሰብስበው እንዲሰቀል የመከሩና የጨረሱ ዋስተሃለቁ ምክረ አይሁድ ላዕለ እግዚእነ ኢየሱስ ክርስቶስ ሎቱ ስብሐት ይላል። በ24 ቀን የሚነበበው ስንክሳር ረቡዕ ምክራቸውን ፈጸሙ። ይሰቀል በቃ ብለው ወሰኑ። ከዚህ በኋላ የሚሰቀልበትን ምክንያት መፈለግና መክሰስ ብቻ ነው ያደረጉት። ስለዚህ ረቡዕ ምክራቸውን ጨረሱ። ሐሙስ ማታ 3 ሰዓት ላይ በጌቴሴማኒ በአትክልቱ ቦታ ቅድም ሕፃናቱ ሲዘምሩ እንደሰማችሁት ደቀ መዛሙርቱን ሦስቱ ባለሟሎቹን ደቀ መዛሙርቱን ዮሐንስን፣ ያዕቆብን እና ጴጥሮስን ወደዛ ይዞ ሄደ ይላል ለጸሎት። እንግዲህ ይኸውላችሁ የእግዚአብሔር ሰዎች መከራ እንደሚመጣበት እንደሚይዙት፣ እንደሚሰቅሉት፣ እንደሚሞት፣ እንደሚነሳ አስቀድሞ ለደቀ መዛሙርቱ ነግሯቸዋል። ወልደ ባለሚያው ውስጥ ሀጉር ከመ ተሰራ ለእንቲአሁ ወልደ ባለሚያው ክርስቶስ በእሱ እንደታዘዘ ይሞታል እያለ ሲነግራቸው የሰነበተ ሞታለሁ እነሳለሁ እያለ ሞቱንም ትንሣኤውንም አብስሯቸዋል። የነገራቸው እውነት ይሆን ዘንድ ደግሞ እነዚያ ሰቃዮቹ ተዘጋጅተዋል። ስለዚህ ማታ ነገ ጠዋት እንግዲህ ሊሰቅሉት ነው፣ ሊይዙት ነው። በዚህ ጊዜ ወደ ጸሎት ወደ ጌቴሴማኒ ሄደ ለጸሎት። እናንተም አሁን እሱ ወደ ማንም አይጸልይም። የእግዚአብሔር ቤተሰቦች ለማን ይሰግዳል? ለማን ይጸልያል? ለእኛ አብነት ለመሆን ነው። መከራ በመጣባችሁ ጊዜ እናንተም በጸሎት ትጉ። 3 ሰዓት በይሁዳ መሪነት የአይሁድ ጭፍሮች መጥተው እንዲይዙት ያውቃል፣ የባሕርይ አምላክ ነውና። ነገር ግን እያወቀ በከተማ ቁጭ አላለም። ወደ ጌቴሴማኒ ሁልጊዜ ወደሚጸልይበት ወደ አስለመደው ቦታ ለጸሎት ሄደ ይላል። እናንተም መከራ በሚመጣባችሁ ጊዜ ወደ እግዚአብሔር በጸሎት አምልኩ። መፍትሄ የምታገኙት ወደ እግዚአብሔር በጸሎት ችግራችሁን ስታቀርቡ ነው እንጂ ቤታችሁ ቁጭ ብላችሁ ብትቆዝሙ ብታዝኑ ከመከራ ሥጋ ከመከራ ነፍስ ልትድኑ አትችሉም ለማለት 3 ሰዓት እንደሚይዙት እያወቀ ለጸሎት ወጣ። አብነቱን ለመተው ነው ብለናልና እሱ መከራ እንደሚያመጡበት እያወቀ ያንን ላርቀው አምላክ ነኝና
ላቁመው ሳይል ጸሎት ነው የጸለየው። እኛስ መከራ ሲመጣብን የት ነው የምንሄደው? ለጸሎት ወደ ጌቴሴማኒ ወደ ተባለች ወደ ቤተ ክርስቲያን ነው የምንሄደው ወይስ እዛ ቤታችን ቁጭ ብለን ነው የምናዝነው? ቤታችን ቁጭ ብለን በማዘን ልንመልሰው እንችላለን? በማምሰልሰል ልንመልሰው እንችላለን? ችግሩን መከራውን እንደ ግልም እንደ ቤተሰብም እንደ ሰፈርም እንደ ሀገርም የሚመጣውን መከራ ሁሉ ማስቆም ማስወገድ የምንችለው በጸሎት ነውና ለጸሎት መትጋት እንዳለብን ያችን ሰዓት ተጠቀመባት፣ ለጸሎት አደረጋት። እኛ ሰዓታችን እየተጠቀምንበት ነው የሚባል ምንም አንጠቀምም። እንዳውም ጊዜያችን በወሬ ነው የሚያልፈው፣ በአሉባልታ ነው የሚያልፈው፣ ስለ ሰው በማውራት ነው የሚያልፈው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያችን ሰዓት ተጠቀመባትና ወደ ጌቴሴማኒ ሄዶ ጸሎት አቀረበባት። ደቀ መዛሙርቱንም ትግቡ ወይትባኡ ከመ ይትባኡ ውስተ መንሱት፣ ሦስቱን ደቀ መዛሙርት ወደ መከራ ሥጋ ወደ መከራ ነፍስ፣ ወደ ሲኦል ወደ ገሃነም ወደ ክህደት እንዳትገቡ ተግታችሁ ጸልዩ አላቸውና ወተአተተ መጠነ ሙጋረ እብን፣ ከነሱ አንድ ጎልማሳ ድንጋይ ወርውሮ የሚያደርስበትን ያህል ተለየ ይላል። ከመያሪ ፍልጠተ መካን ለጸሎት ቦታ መለየት እንዲገባ ነው የሚለው። ስንጸልይም ቦታ መለየት እንዳለብን አሁን በዚህ ቤተክርስቲያን መካነ ጸሎት አለ፣ መካነ ምጽዋት አለ፣ መካነ ተግሳጽ አለ። መካነ ጸሎት ይህ ቅድስቱ ማህሌቱ ጸሎት የምንጸልይበት ነው። መካነ ተግሳጽ አውደ ምሕረቱ ነው የምንማርበት። መካነ ምጽዋት በበር ላይ ያለው ደጀ ሰላም የምንለው መግቢያችን ላይ ያለው ነው። መካነ ጸሎትን መካነ ምጽዋት ማድረግ አይቻልም። መካነ ጸሎትን መካነ ተግሳጽ ማድረግም አይቻልም። ጸሎት የሚጸለይ በጸሎት ቦታ ነው። ተግሳጽ የምንማረው ወይም ትምህርት የምንማረው በአውደ ምሕረቱ ነው። በምጽዋቱ ቦታ ደግሞ ምጽዋት ይሰጥበታል እና መድኃኔዓለም ኢየሱስ ክርስቶስ ለጸሎት ቦታ መወሰን እንዳለብን ለማስረዳት ከደቀ መዛሙርቱ አንድ ጎልማሳ ድንጋይ ወርውሮ የሚያደርስበትን ያህል ተለይቶ እየሰገደ ጸለየ ይላል። የሉቃስ ወንጌል ምዕራፍ 23ን ስታነቡት እየሰገደ ምን አለ? ሁላችሁም ተናገሩ። እየሰገደ ምን አለ? ደከማችሁ እንዴ? ይህ ገና ሰዓቱ እኮ ገና ነው። እየጸለየ ምን አለ? ሰገደ። ይኸውላችሁ ሲጸልይ ይላል ቅዱስ ሉቃስ ይጽፍልን፣ ላቡ እንደ ደም ወይቦ ወደ መሬት ወረደ፣ ምድሩን ስንዝር ከጋት አራሰው ይላል። አራሰው ለምንድን ነው? ይህንን ሊቁ በሃይማኖተ አበው ሲተረጉምልን ሶበሰ ይፈራ እግዚእነ ሚታተተ ፍርሃት ምኔነ ሶበሰ የወዘ እግዚእነ ይለበ እግዚእነ። ጌታችን ኢየሱስ ክርስቶስ የእኛን ፍርሃት ባይፈራ፣ የእኛን ላብ ባያልበው፣ የእኛን ስግደት ባይሰግደው፣ የእኛን መከራ እሱ ባይቀበል ከእኛ ፍርሃት ከእኛ ድካም ባራቀ ነበር ይላል የእግዚአብሔር ሰዎች። እሱ እያላለው እየሰገደ እኛ በኃጢአት ላይም ውስጥ ነበር። እሱ እየፈራ የሰገደ እየፈራ የለመነ የጸለየ የእኛን ፍርሃት ነው። በአዳም ተገብቶ በመዝሙር 21 ቁጥር 1 ላይ አምላኬ አምላኬ ነጽረኒ ወለምን ታደገኒ፣ አምላኬ አምላኬ ለምን ተውከኝ ብሎ የአዳምን ጩኸት ነው የጮኸው እንጂ እሱማ ምን አምላክ አይደል እንዴ? ምን ያስፈራዋል? ጲላጦስ እኮ እኔ ልገድልህም ላድንህም ስልጣን አለ ሲለው ከአባቴ ካልተሰጠ አይቻልም፣ እንደው ይመስልሃል እኔ ፈቃዴ ስለሆነ እንጂ የሰማይ ሰራዊትን ባዛቸው እኮ እነዚህ ሰዎችን በአንድ ጊዜ ማጥፋት ይችላሉ ነው ያለው። ምክንያቱም በፈቃዱ ዘተወለደና ለመከራ ተላልፎ የተሰጠ በእሱ ፈቃድ ነው። ቅዱስ ኤፍሬምን በማክሰኞ ውዳሴ ማርያም በሁለተኛው ክፍል ላይ እስመ በፈቃዱ ወበስምረታሁ ወመንፈስ ቅዱስ ነፃ ዋዳነን፣ በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ከወዲህ ዓለም ወደዚህ ዓለም መጥቶ አዳነን ይላል። በፈቃዱ እንጂ መከራን የሚቀበል እንዳይሁድ እንደ ራሳቸው ፈቃድ እንደመሰላቸው አይደለም። ስለዚህ የፈራው የእኛን ፍርሃት ነው፣ የጮኸው የእኛን ጩኸት ነው፣ የተቀበለው መከራ የእኛን መከራ ነው። ለዚህ ነው ነቢየ ብሉይ ኢሳይያስን በመዝሙር በምዕራፍ 58 ቁጥር 4 ላይ ነሣ ደዌነ ወጾረ ሕማመነ፣ ደዌያችንን ተቀበለ ሕማማችንን ተሸከመ ያለው ለዚህ ነው።
ሕማማት ብለን የምናከብረው እርሱ የተቀበለውን መከራ የምናስብበት ሳምንት ስለሆነ ነው የመድኃኒዓለም የኢየሱስ ክርስቶስ ልጆች። ስለዚህ 3 ሰዓት እየጸለየ ሳለ ዋይምሮ ከመበፃ ከመያግብኦ ይሁዳ ለእግዚእ ኢየሱስ የሚያስይዘው እንደደረሰ ከመበፃ ይሁዳ ዘያገብኦ የሚያስይዘው ይሁዳ ጭፍሮቹን አስከትሎ እንደደረሰ ባየ ጊዜ ወፃ ሀቢሆሙ ወደ እነርሱ ወጣላቸው ይላል። አሁን ሰው መከራ ሲመጣበት ይደበቃል እንጂ ይወጣል እንዴ? አይወጣም ይመናል። እሱ መከራ መቀበል በፈቃዱ ስለሆነ ስለኛ ስለሆነ እንደውም እኮ ሲጸልይ ከጸሎቱ አንዱ አባ አይረፋ ለዛቲ ጽዋ ይቺ መከራ ሞት ከኔ ታርፍ ዘንድ አባት ሆይ ፈቃዱ ቢሆን አሳልፋት አለው። ነገር ግን ያንተ ፈቃድ እንጂ የኔ ፈቃድ አይሁን። አሁን ፈቃዳቸው እኮ አንድ ነው፣ ለእኛ እንድንረዳው ነው። የአብ የወልድ የመንፈስ ቅዱስ ፈቃድ አንዲት ናት። ፈቃዳቸው አንዲት ናት። በሶስት በአካላት በስም በግብር ስንል በግብር አካል ማለታችን ነው። በአካል ግን 3 እንላለን እንጂ በፈቃድ አንድ ናቸው። በመግደል በማዳን ማንኛውንም የአንድነት ስራ በመስራት አንድ ናቸው። ነገር ግን የአንተ ፈቃድ ትሆን ሲል ለሚሰሙ ሰዎች በፈቃዱ መከራውን እንደተቀበለ ለማስረዳት ነው እንደዚያ ብሎ የጸለየ። ስለዚህ በፈቃዱ ወጣላቸው፣ ያዙት። በሚይዙት ጊዜ ይሁዳ ቀደም ብሎ ቀረብ ባለና ወስአሞ ርእሶ በግሉት ይላል። በመሸንገል ይሁዳ ሳመው። ዛሬም እኮ በሽንገላ ሰውን አሳልፈው ለመስጠት መልካም ቃል እየተናገሩ የሚስሙ ወደ መከራ የሚወስዱ ሰዎች አይታጡም። የእግዚአብሔር ሰዎች ከዚህ ልንወጣ ያስፈልጋል። እኛም ከይሁዳነት አሁን በዚህ ሳምንት መሳሳም ኃጢአት አይደለም፣ ግን ሐሙስ ብቻ ይላሉ አባቶቻችን። ግብረ ሕማሙ ላይ መጀመሪያው ክፍል ላይ ተጽፏል። ሐሙስ ብቻ መሳሳም የለም። ለምን? ይሁዳ ስሞ እንዳስገባው ትዝ እንዲለን ነው ብሏል አባቶቻችን። ብንሳሳም ግን ኃጢአት ማለት አይደለም እና ስሞ አስያዘው። በዚህ ጊዜ ምን አለ መድኃኒዓለም ኢየሱስ ክርስቶስ በስእመኑ ታገብሮ ለወልደ እጓለ እመሕያው የሰውን ልጅ በመሳም አሳልፈህ ትሰጠዋለህን አለው። ወልደ እጓለ እመሕያውስ ያው በከመ ተሠራ ለርእሱ ለእርሱ እንደተሰራ እንደተጻፈ ነቢያት እንደተናገሩ ሙሴም እንደተናገረ በሙሉ እየተነገረው ትንቢት ይፈጸም ዘንድ እርሱስ ተላልፎ ይሰጣል። ነገር ግን አሳልፎ ለሚሰጠው ሰው ወዮለታል፣ ወዮለት። ይሁዳ እኮ ዘእሴሰ ይክልኤ አንሥአ ሰኮናሁ ላዕሌየ ብሎ ነቢየ እግዚአብሔር ዳዊት አስቀድሞ እንደተናገረ ከእጁ የበላ አብሮ የነበረ ነው፣ አብሮ የነበረ። ስለዚህ አሳልፎ ሰጠው። በዚህ ጊዜ ኮሌታውን ያዘ ይላል፣ አስለይቶ ለመስጠት። ይኸው አልሰጠንም እንዳትሉ የልብሱን ኮሌታ ይዤ እንኩ ብያለሁ ብሎ አስያዛቸው። በጊዜው የነበረ ቅዱስ ጳውሎስ ነው። ሳውል ይባል ነበረ ስሙ፣ የኦሪት ስሙ ማለት ነው። እና ሳውል ጉልበትም ያለው ስለነበረ ያዝ እንግዲህ ሳውል አለው ይላል። ግብረ ሕማሙን ስታነቡት ያዝ፣ ከዚህ በኋላ ብትለቁት ጠፋን ብትሉ እኔ ከደሙ ንጹሕ ነኝ፣ ገንዘቤን ተረክቤያለሁ፣ አምጣ ብትሉኝ አልመልስም አላቸው። የሚያሳዝናችሁ ግን ይሁዳ 30 ብር ሲባል ይሄ ቅድም የተፈታ ሰው እያሰማችሁ ወንጌሉ ላይ በርባን የሚባል በርባንን ፍታልን ኢየሱስ የሚባለውን ግን ስቀልልን ሲሉ አልሰማችሁም? መጽሐፍ ምን ይላል መሰላችሁ? በርባን የይሁዳ የሚስቱ ወንድም ነበረ። በርባንን ልትፈቱልኝ 30 ብር ልትሰጡኝ እንስማማለን አላቸው ይላል። ሂዱ ጸሐፍት ፈሪሳውያን። አያሳዝንም? ጻድቁ ይገደል፣ ወንበዴው እድሜ ልኩን የሰው ደም ሲያፈስ የነበረው የሰው ገንዘብ ሲቀማ የነበረው በርባን ይፈታልኝ ብሎ 30 ብር ጨምሮ ሊቀበል ነው ቃል የተጋባው ወይም የተዋዋለው። በዚህ ጊዜ እንደሰማችሁት በወንጌሉ በርባንን ፈተው ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰቀሉት። እና ይሁዳም 30 ብር እንግዲህ ይዣለሁ ከዚህ በኋላ ብትለቁት የራሳችሁ ጉዳይ ነው አለና ለሳውል ወይም በኋላ ስሙ ለጳውሎስ አስያዘው ይላል። እና በዚያ ጊዜ ወዲያው እንደያዙት በቅጽበት ፊቱን በጥፊ መጥተዋል ይላል። ያለ በደሉ አያችሁ። ሰይጣኑ እንኳን በዕለተ ዓርብ በዚያ በነፋስ አውታር ሰቅሎ ባስረፈለሰው ጊዜ
መኑቱን በኃጢአት ዘሞተ ብሎ ለፍልፏል። ኃጢአት ሳይሰራ የሞተ የማን ነው ብሎ ራሱ ዲያብሎስ የጠላት ምስክር እውነት ነውና መስክሮለታል። ምንም ሳይበድል ይዞ በጥፊ መተዋል አለ፣ በዘንግ መተዋል፣ የረገጠውም አለ። ሳውል የተባለው በኋላ ጳውሎስ የተባለው ግን ልቡን ረገጠው ይላል። ጡንቻማ ስለነበረ እና እዚህ ፊቱ ላይ ረገጠው ይላል። በዚህ ጊዜ ሳውል ኋላ ታለቅሳለህ አለው። እንግዲህ ያንን እያሰበ እድሜ ልኩን ቅዱስ ጳውሎስ ስለ ክርስቶስ የተቀበለውን መከራ ተናግረን አንጨርሰው። ከዚህ በኋላ ይዘው ወደ ሊቀ ካህናቱ ወደ ሐና ወይም ሐና ይባላል፣ ወደ እሱ ቤት ወሰዱት። በጊዜው የነበረው ሊቀ ካህናት ቀያፋ ነው። ከቀያፋ በፊት ተሹሞ የሹምሽር የነበረው ሐና ነው። እሱ ስለነበረ ወደ እሱ ይዘውት ይሄዱ። በዛ ሐና አንተ ቤተ መቅደሱን በአፍርሱትና በ3 ቀን አነሳዋለሁ እያልክ ስትናገር የነበርህ አንተ ነህ እያለ መረመረው። በዚህ ጊዜ ለሊቀ ካህናቱ ሲመልስ አስቀድሞ አልጋህን ተሸከምና ሂድ ያለው መጻጉዕ የተባለው ሰው ተንተርትሮ መጥቶ አንተ ሊቀ ካህናቱን ትመልስለታለህ ብሎ በጥፊ መታው ይላል። አያችሁ፣ ቀድሞም ነግሮት ነበረ። ከዚህ የበለጠ እንዳያገኝህ ተጠንቀቅ ብሎት ነበረ መጻጉዕ። እዚህ በዮሐንስ ወንጌል ምዕራፍ 8 ላይ ያለችው ሴትና ይህ መጻጉዕ የመጀመሪያ ደዌያቸው ህመማቸው ወይም በሽታቸው በኃጢአት የመጣባቸው መሆኑን ያስረዳል። ከቀድሞ የበለጠ እንዳያገኝህ ተጠንቀቅ የሚለው ቃል ያችንም እንዲሁ ነው ያላት። በዚህ ጊዜ ለምን ትመልስለታለህ ብሎ መታው። ከዚህ በኋላ ያው መርምሮ ሲጨርስ ወደ ዋናው ሊቀ ካህናት ወደ ቀያፋ ደግሞ መለሰው ይላል እና በዚህ በመለሰው ጊዜ በጣም ዱላውን አጽንተውበት ስለነበረ ትንሽ ለማረፍ መድኃኔዓለም ኢየሱስ ክርስቶስ ፈልጎ ወደ አትክልቱ ቦታ ተሰወራቸውና ገባ ይላል። ምን ብሎ አልኳችሁ? አይሰማም። ተሰውራቸው ወደ አትክልቱ ቦታ ገባ። ሲሄድ እዚህ በዮሐንስ ወንጌል ምዕራፍ 8 ላይ ያዳናት ሴት ልጅ አዝላ በዚያ በአትክልቱ ቦታ አገኛት። ወደዚህ ሄደ እንዳትይ አደራሽ እንዳትነግራቸው ትንሽ ልረፍ አላት ይላል። ታምረ ኢየሱስ ስታነቡት ታምረ ኢየሱስ እንግዲህ ተረፈ ወንጌል ይባላል። ወንጌል ላይ የቀረውን ነው የሚነግረን። ትንሽ ልረፍ ዱላ ወስቶብኛል ደክሞኝ ነው አላት እና የፈለጉ በዚህ ሄደ ሲባል ይኸው እሱ ተደብቆላቸዋል አለቻቸው። አያችሁ እንግዲህ ምን ያህል ውለታቸውን ረስተው በክርስቶስ ላይ መከራ እንዲጸና የተሳተፉት ሰዎች ሁሉ እሱ ያዳናቸው። መጻጉዕ ይችም ሴት እነዛ ሰዎች በዝሙት ይዘዋት በድንጋይ ደብድበው ሊገድሏት የነበሩትን ነፃ ስላወጣት ከእንግዲህ አትበድይ ብሎ በመነሳት ወይም ነፃ ባወጣት አሁን ግን ትንሽ ደቂቃ እንኳን እንዳያርፍ አሳየቻቸው። ወዲያውኑ ይዘውት ወደ ቀያፋ ግቢ ሄዱ ይላል። በዚያም በየመንገዱ ይደበድቡት ነበረ። በጥፊ ይመቱታል፣ ምራቃቸውን ይተፉበታል፣ በዘንግ ራሱን ይመቱታል። ያን ሁሉ መከራ ሲቀበል ግን ወተአገሳ ለአፍረት አናስዮ ዘጽሙሎቱ ፍሳው ቅዱስ ጳውሎስ በዕብራውያን መልእክቱ እንደነገረ ይህን ሁሉ ሲያደርጉበት ሲደበድቡት እኔ አምላክ ነኝ፣ እኔ ንጉሠ ሰማይ ወምድር ነኝ፣ እንዴት በፈጠርኳቸው ፍጡራን እጅ እደበደባለሁ ብሎ አላፈረም። እርቃኑን ሲሰቅሉትም በመስቀል ላይ ሲያቆሙት አላፈረም። ናቃት። ለምን ናቃት? አናስዮ ዘጽሙሎቱ ፍሳው የምዕመናን መዳን ነው እሱ ደስታው። የመጣበት ዓላማውም እሱ ስለሆነ እንግዲህ ሌላማ ምን አለው? ምን ታጻቆ ለእግዚአብሔር ይትወለድም ብእሲት ሊቁ በሃይማኖት አለው እግዚአብሔርን ከሴት ይወለድ ዘንድ ምን አተጋው ብሎ ይጠይቅና እኔን ለማዳን ነዋ ብሎ ይመልሳል። ምክንያቱም ይህ ሁሉ መከራ የመጣበት እኛን ለማዳን ስለሆነ ምዕመናን እኛን ለማዳን ስለሆነ አሁን በዚህ የተሰበሰብነው በኢየሱስ እያሰብን ነው። እንደው ስርዓት ፈጻሚዎች ብቻ እንዳንሆን እሰጋለሁ። እውነት ለመናገር በጣም ዝም ይሳይ ራሴን ስገመግመው ስርዓት ፈጻሚነት ብቻውን አያጸድቅም። ማሰብ መቻል አለብን። እያያችሁ ነው እዚህ የወጡ ዕቃዎች ሁሉ ንዋያተ ቅዱሳት ሁሉም ነገር ዝም ብሎ አይደለም የሚወጣው። ለምን ብሎ መጠየቅ ያስፈልጋል። ለምን ብሎ መጠየቅ ያስፈልጋል። ስለዚህ መድኃኔዓለም ኢየሱስ ክርስቶስ ይህን ያህል መከራ የተቀበለ ለእኔ ነው። ተሰቅለ በእንቲአነ ስለኛ ተሰቀለ ይላል ተባለ። ስለኛ ነው የሁሉ መከራ ግርፋቱ፣ እርኩስ ምራፍ ይተፉበት። አሁን አንድ ሰው ትክ ወለባችሁ
ራስ እናንተ ላይ አይደለም እንደው አልፋችሁ ስትሄዱ አጠገባችሁ ላይ ትክ ቢል ወይም እንትፍ ቢል አትቀየሙ። እሱ ግን ፊቱ ላይ የተፉበት ፊቱን ሸፍነው ሌሊቱን ሙሉ ከ3 ሰዓት በኋላ እስከሚነጋ ጲላጦስ ፊት በአደባባይ እስኪያቀርቡት ድረስ እየተዘባበቱበት ነው ያደሩ። ፊቱን ሸፍነው ይመቱና በዘንግ ራሱን መኑ በጥፊ ይመቱና መኑ ዘጸፋከ ተነበየ ለነ ክርስቶስ፣ ክርስቶስ ማን በጥፊ መታ እስኪ ንገረን እያሉ ያፌዙበት ነበረ። ይህ ሁሉ ፌዝ ስለማን ነው? የእግዚአብሔር ሰዎች ስለኛ ነው፣ ስለኛ ነው። ወደ ሕሊናችን ልናመጣ ያስፈልጋል። እስቲ አስቡት። አሁን ሳውል ወይም ቅዱስ ጳውሎስ እንደያዘው ልቡን በእርግጫ ሲመታው አስቡት። ምን ያልበደለ እንደዛ ሲመታው ራሱን ለሚያድነው መጥቶ የሚያድነውን ሲመታው ሰለሰ አይማር የሚሰቀል ወለ ጊዜ አሰባት አለ ቅዱስ ጳውሎስ። ቢያውቁ ኑሮ የክብር ጌታ ክርስቶስን ባልሰቀሉት ነበር ይላል። አለማወቃቸው ጠቀማቸው። ነገር ግን እሱ ምን አለ በጸሎቱ አባ ስረ ለሙ እስመ ዘየአምሩ ይገብሩ የሚያደርጉትን አያውቁምና አባቶ የሚብላቸው ይቅር በላቸው ነው ያለ። የመጣው ሰውን ለማዳን እንጂ እነዛን የሰቀሉትን እንኳን ልቡን በእርግጫ የመቱትን ፊቱን የጠፉትን በበትር ራሱን የመቱትን ሁሉ ይቅር በላቸው ነው ያለ። እነዚያ ሁሉ በኋላ ሞቱ ለእነሱ መሆኑን አምነው ከመጡ የሚድኑ መሆኑን ገልጦ ነው የነገራቸው። ከዚህ በኋላ እንግዲህ ሌሊቱን ሙሉ ሲያሰቃዩት አደሩ፣ ሲገርፉት አደሩ። 1 ሰዓት ሲሆን ወደ ጲላጦስ ወሰዱት፣ ወደ ገዡ። ምክንያቱም ገዡ ሳያውቅ ምን ማድረግ ስለማይችሉ ማለት ነው። ምንም ማድረግ ስለማይችሉ አሁን እኛ እኮ አንዳንድ ሌባ ሲገኝ፣ አንዳንድ ወንበዴ ቀምቶ ሲገኝ ሲሮጥ ስናይ ይዘን ወደ ፖሊስ ማቅረብ እንጂ በራሳችን መደብደብ የለብንም እውነት ለመናገር ማለት ነው። እነሱ ግን እንደዚህ አላደረጉም። ያሳዝናል። ደብድበውታል። የእግዚአብሔር ቤተሰቦች ልናውቅ ያስፈልጋል። ለሰው ክብር ሊኖረን ያስፈልጋል። ክርስቶስ የሞተለት ወንድም ነው እኮ አለ ቅዱስ ጳውሎስ። ማንኛውም ሰው ማለት ክርስቶስ የሞተለት ነው ሰው። እኛ ችግራችን ከሰውነት የምናመልጠው ሌላውን ነገር ነው። ሌላውን ነገር ይህ ቀድም የሚገባው ሰውነት ነው። ለሰውነት ነው ክርስቶስ የሞተ። በነገራችን ላይ ለስርዓት ሞቷል እንደ ክርስቶስ አልሞተም። ለበዓል ሞቷል እንደ ክርስቶስ አልሞተም። ለእንስሳቱ ለአራዊቱ ሞቷል አልሞተም። ለመላእክትስ ሞቷል እንዴ? አልሞተም። እንደውም ቅዱስ ጳውሎስ ይነሶ ለዘነሶ መላእክት ዘይወደሙም ዘር አብርሃም የነሳውን ሥጋ ከመላእክት ሳይሆን ከአብርሃም ዘር ነው የነሳው ይላል። እነሱ ንስሐን ስላልፈለጉ ዲያብሎስ ንስሐ ስላልገባ ንስሐ የገቡትን ድነት የሚሹትን እሱን የሚፈልጉትን በንስሐ የጠየቁትን ሰዎቹን ሊያድን የመጣው ክርስቶስ እንጂ ያልፈለጉትን መላእክትን አላዳነም። ወይም ሌሎችንም እንስሳቱን አራዊቱን ሌላውም ነገር ሊያድን አልተሰቀለም። የተሰቀለ ለሰው ነው። ስለዚህ ሰው ሲባል እንደው ዝም ብሎ ተራ ነገር አድርገን አንየው፣ ራሳችንን አናዋርድ። ክርስቶስ የሞተልን ሰዎች ነን። ንጉሱ የዘላለም ንጉስ በዚያ በራዕየ ዮሐንስ በጭኑም ላይ ይላል የነገስታት ንጉስ የአማልክት አምላክ የጌቶች ጌታ የሚል ሕርው ስም ተጽፎበታል ይላል በክርስቶስ። ከዚያ ነው ለጸሎታችን የሚያመጣን አኩ ተከለኝ። ስለዚህ የእግዚአብሔር ቤተሰቦች በ1 ሰዓት አቀረቡት ወደ ጲላጦስ። ጲላጦስ መረመረው። አጠራ አድርጌ ለመናገር ነው፣ ታሪኩን ማፈት ነው። ምን አለ አልኳችሁ? መረመረው እና ምንም ያገኘበት ነገር የለም። ከዚያ ወጣና ለሕዝቡ እዛ ተሰብስበው እየተጫጫሁ ስለሆነ አረ በዚህ ሰው ምንም ያገኘሁበት ነገር የለም፣ እንዳስለመድኩኝ በዓመት ለፋሲካ በዓላቸው ደርሷል እና ለፋሲካ በዓል ያው ከስሮች ወይም ከስረኞች አንዱን እፈታላችኋለሁና እሱን ልፍታላችሁ አላቸው። ከይሁዳ ጋር የተዋዋሉት ትዝ አላቸው። አይሆንም፣ በርባንን እንፍታለን፣ እሱን ግን ስቀልልን ብለው ጮሁ። ይቻለን በነገራችን ላይ ወንበዴ የምታድን ጻድቅ የምትገድል ዓለም ናት። ይቻለን በርባን ተፈቶ ክርስቶስ ተሰቀለ። እድሜ ልኩን በወንብድና የኖረው ሲሰርቅ የኖረው ሲቀማ የኖረው እናቶችን አባቶችን እህቶችን ወንድሞችን ሲያሳዝን የኖረው ሳይሰራ በሰው ገንዘብ የኖረው በርባን ይፈታልን አሉ። ለይሁዳ ቃል እንደገቡለት ፈጸሙለት። በዚህ ጊዜ ምንም እንደማይደረግ ወይም እንዳይተውት ስላወቀ ጲላጦስም ሊያድነው ቢወድ በእርግጥ በስንክሳሩ እንደሰማችሁት ወንጌሉም እንዲነግረን ጲላጦስ ሚስቱም ጭምር
ራእይ አይታ ስለነበረ ስለዚህ ሰው ተጠንቀቅ፣ ዛሬ በራእይ በህልሜ ስሰቃይ አድሬአለሁ እና ምንም እንዳታደርግበት ብላ መልእክት ልካለት ነበረ ወደ ፍርድ አደባባዩ። እሷንም ሰምቷታል። ልጆቿን ሁሉ እንዲድን ክርስቶስ እንዳይሰቀል ፈልገዋል። ግን ለማአህኮ ለዝንቱ አይኮንከ አርኮ ለቄሳር፣ ይህንን ሰው ካዳንከው እንዲሰቀል አሳልፈህ ካልሰጠን የቄሳር ወዳጅ አይደለም አሉት። አይት በስልጣኑ መጡበት። ከባድ እኮ ነው። እንግዲህ በጊዜው እስራኤል በዛ ሰዓት በሮም ቅኝ ግዛት ውስጥ ነበረች እና የሮሙ ንጉሥ ቄሳሩ ነበረ መሳፍንትን እየሾመ የሚልክላቸው። ይህ ጲላጦስ ሮማዊ ነው ዜግነቱ። ተሾሞ ሂዶ እዛ ኢየሩሳሌም እየገዛቸው ያለ ከነሱ ዘርና ከአሕዛብም የተወለደ ዲቃላ ሄሮድስ ነው የነበረ ከነሱ ላይ። ነገር ግን ይህ ጲላጦስ ሮማዊ ሆኖ ለክርስቶስ አዝኖለታል። እነሱ አይሁዳዊ ከነሱ ዘር ለተወለደ ለክርስቶስ አላዘኑለትም። ያሳዝናል እኮ አንዳንድ ጊዜ እርስ በርሳችን የማንተዛዘን ኢትዮጵያውያን ስንበላላ፣ እርስ በርሳችን ስንገዳደር አያሳዝንም? ሌሎች እኮ እንደውም ምን ሆነው ነው እነዚህ ሰዎች እያሉ ያዝኑት። ጥራጥሬም ይወረውሩላል እኮ። የሚገርማቸው አሁን አውሮፓውያን ሌሎችም ዓለማት ወደኛ እርዳታ ሲልኩ በሃይማኖት መስለናቸው አይደለም፣ በሰውነት ነው። ወይም ደግሞ እንደው ዝም ብሎ ሰውነት ስለሚያራራቸው ማለት ነው። እግዚአብሔርን እስመ ቅኔትከ ወመልክናከ ይሬስየከ ትስሐ ላዕለ ኩሉ ፍጥረት ይለዋል ጠቢቡ ሰሎሞን በመጽሐፈ ጥበብ። አምላክነትህ ያራራሃል ይለዋል። አሁን እግዚአብሔር ለኃጥአንም ለጻድቃንም እኩል ዝናብ የሚያዘንበው ፀሐይ የሚወጣው አምላክነት ስለሚያራራው ነው እንጂ እኛ ጻድቃንን አይደለም። እያንዳንዳችን ብንፈተሽ አሁን ፊታችን ላይ እንደው ኃጢአታችንን ቢስለው ቢቀርጸው መቆም እንችላለን እንዴ? አንችልም እኮ ነኝና አንችልም። በቸርነቱ ነው የሚያደርግልን እና ጲላጦስ ሮማዊ ሆኖ ያገው ሰው ያልሆነ ክርስቶስን ምንም በደል እንዳላገኘበት ሲነግራቸው አይሆንም፣ እሱን ካዳንከው ካልሰቀልከው የቄሳር ወዳጅ አይደለም ሲሉት በስልጣኑ ሲመጡበት በሉ እንግዲህ አለና ገርፎ እንዲሰሩት አሳልፎ ሰጣቸው። የገረፈው ይላል ግብረ ሕማሙን እንደሰማችሁት የገረፈው እኔ ከተገረፈስ ይበቃዋል ይሉ እንደው ብሎ ነበረ፣ ግን አልሆነም። የተቆጠረው እያንዳንዳቸው የቆጠሩት እኔ ይህን ያህል ገረፍኩ፣ እኔ ይህን ያህል ገረፍኩ። ይህን የምታገኙት ታምረ ኢየሱስ ላይ ነው ስታነቡ ማለት ነው። እኔ ይህን ያህል ገረፍኩ። እንደውም አንዱ ከብዙ ዘመን በኋላ እኔ እኮ በጣም ያሰቃየሁት እኔ ነበርኩኝ፣ ግን እስካሁን አለው ያ ኢየሱስ የሚባለው እኮ ሰው ነው ብሎ ሲናገር ምድር ተከፍተዋታቸው ይላል ታምረ ኢየሱስ። እና የተቆጠረ እነሱ እንደውም ገበጣ እየተጫወቱ ይላል እንዳይደግማቸው እየተራረፉ ስለሚገርፉት በዚህ ጊዜ አንዱ ገርፎ እኔን ያልገረፍኩኝ ይላል። ያን ቆጠሩ። የረሳውን አይቆጥሩትም። የትዝ ያላቸው ተቆጥሮ 6666 በሮማውያን ጅራፍ 3 ዘለለት ያለው ማለት ነው። 3 ዘለለት ያለው ነው የሮማውያን ጅራፍ እና ጫፉ ላይ ደግሞ እንደ ብረት ያለ ስጋን እየወጣጨቀ የሚጥል አለበት። በዚያ ነው የገረፉት። 6666 የተረሳውን ትታችሁት ማለት ነው። አስቡት እንግዲህ የሁሉ ግርፋት ለማን ነው? አረ ለኔ በሉ፣ ለኛ ነው እኮ ለኛ ነው። እናስበው፣ ልቡናችን ላይ ልንቀርጸው ያስፈልጋል። ምንና ለኛ ነው የተገረፈ፣ ለኛ ነው የተገረፈ። ለማን ተገረፈ? እርሱማ እንግዲህ አምላክ አይደል እንዴ? አይተናል እኮ ሕሙማንን ሲያድን፣ ሙታንን ሲያስነሳ፣ ለምጻሞችን ሲያነጻ፣ የአራት ቀን ሬሳ አልዓዛርን ሲያስነሳው እኮ አምላክነቱን ገልጦልናል እኮ። ነገር ግን አይሁድ በዚህ አላመኑም። ቅዱስ ሉቃስን በምዕራፍ 2 ላይ ተሰናከሉበት እንዳለ ምዕራፍ 3 ላይ ተሰናከሉበት እንጂ አላመኑም። ይህን ሁሉ እያደረገላቸው እንደው እራሱም እኮ ተናግሯል። ሰለስተ ይመጻእኩ ወኢነገርኩ ወሙ እምይኮኑ ጌጋዬ ሰለስተ ይመጻእኩ ወኢነገርኩ ወሙ መጥቼ ባልነገርኳቸው ዕዳ በደል አልሆነባቸውም ነበር ብሏል። አይሁድ እየሰሙ ብቻ እንደው በሰው ስጋ ስለተገለጠ ነው ያን ሁሉ መከራ ሲያሰብ ነበረ። ከዛ ከግርፋት በኋላ ይሰጡት ዘንድ አሳልፎ ሰጠ። ምንም አማራጭ አጣ። ከዛ መጨረሻ ምንድን ያደረገ? ንጹሕ አነ እምደሙ ለዝብሲ፣ ከዚህ ሰው ደም እኔ ንጹሕ ነኝ አለና እጁን አለ ታጠበ። ውሃ አስመጥቶ ፍርድ አደባባይ ላይ አሁን ዛሬ ካህኑ በቅዳሴ መካከል እኔ በኃጢአት ሆናችሁ ንስሐ ሳትገቡ
ቆመናችሁን ሳትፈጽሙ ሥጋውን ደሙን ብትቀበሉ ከኃጢአታችሁ ንጹሕ ነኝ ለማለት እንደሚታጠበው ያንን ምሳሌ ይዞ ነው ጲላጦስ እኔ ከክርስቶስ ደም እኔም ቤተሰቤ ምንድን ነኝ አለ፣ ንጹሕ ነን ሲል ምን አሉ እነሱ? በጣም ያሳዝናል። ቀጥሎ የተናገሩት ቃል ደግሞ ላዕሌነ ወላዕለ ውሉድነ ይኩን፣ ደግሞ በእኛ ላይ በልጆቻችንም ላይ ይሁን አሉ ይላል ወንጌል ውስጥ ታነቡት። ይህ አያሳዝንም? ደምን ለልጅ ማውረስ፣ በደልን ለልጅ ማውረስ በጣም ከባድ እኮ ነው። ያሳዝናል። እውነት ለመናገር እኔ ጠዋት ያሰብኩት ነበረ። በጣም ያሳዝናል። እንዴት ሰው ደም ያዋርሳል? እንዴት ሞት ለልጁ ያዋርሳል? ደም ለእኛና በልጆቻችን ላይ ምን ለእኛ እንኳን ብለው ይቀር። በእውነት ከባድ ነው። በሀገራችንም ይህ አይነት ነገር ያለ ይመስለኛል። ዛሬ ቀድሞ በተሰራ ነገር እየተወነጃጀን እየተበላላን እየተገዳደን ፍቅርን አውጥተን ሀገራችንን ከማልማትና ከሌሎቹ አገር እኩል ከማድረስ እስከ መቼ ነው እንዲህ የምንቀጥለው? ምዕመናን ልናስብበት ያስፈልጋል። አይሁዳዊ ሕይወትን ከኛ ልናወጣ ያስፈልጋል። በእኛ ላይ ይሁን አሉ፣ በእኛ ላይ ይሁን። ከዚያ በኋላ ሰልፍ ሰጣቸው፣ በቃ ይሁንላችሁ አላቸው። ከዛ ደምን ለልጆቻቸው አውርሰው ክርስቶስን 3 ሰዓት ላይ መስቀሉን አዘጋጅተው ጨርሷል። አሸክመው ይዘውት ሄዱ። ማርቆስ በሰቀሉት ጊዜ ቅድም ወንጌል ላይ ሲነበብ አንዳንዱ ሲል ነበረ ሰምታችኋል አለ። የሰቀሉትም ጊዜ ምን አለ ማርቆስ? 3 ሰዓት ነበረ ይላል። ግን ጌታ የተሰቀለ 3 ሰዓት ነው እንዴ? አንዳንዱ እኮ 6 ሰዓት ነው ብሎ ሊመልስም ያለ ነበር። አሁን ወንጌል ሲነበብ መስቀሉን ማዘጋጀት የጀመሩ 6 ሰዓት ነው ማለት ነው። 3 ሰዓት ያንን ነው የሚነግረን ቅዱስ ማርቆስ። ተካፍሎ መጽሐፍ ይባል ታውቃላችሁ አይደለ? ወንጌላውያን የተለያየ ነገር ብታገኙ ተካፍሎ መጽሐፍ ነው። አሁን ጋዜጠኞች 4 ጋዜጠኞች ይህንን ቤት ግቢ ውስጡን እያንዳንዱን ዘግባችሁ ጽፋችሁ አምጡ ብትሏቸው አንድ አይነት ነው የሚያቀርቡት አይደለም። ግን ቤቱ የተለያየ ነው አይደለም። የሚጽፉት ሀሳቡ የተለያየ ነው አይደለም። ወንጌል አንድ ስትሆን ጸሐፍት 4 ናቸው። ተካፍሎ መጽሐፍ ማለት ነው። ተካፍሎ ማርቆስ 3 ሰዓት መስቀሉን ለመስቀል ያዘጋጁበትን ቆጠረና 3 ሰዓት ሲል ሉቃስ፣ ዮሐንስ ሌሎቹ ደግሞ 6 ሰዓት ዮሐንስ ደግሞ 6 ሰዓት 6 ሰዓት መስቀል እሱን ቸንክረው ከመስቀሉን የተከሉበት ሰዓት 6 ሰዓት ነበረ ይላል። ከዚያ መስቀሉን አሸክመው ወደ ቀራንዮ ይዘውት ሄዱ። የእግዚአብሔር ቤተሰቦች 3 ሰዓት መስቀሉን ተሸክሞ መንገድ የጀመረበት ሰዓት። ከዚያ ጀምሮ እያንዳንዱን ብነግራችሁ ከባድ ነው ማለት ጊዜም አይኖረንም። 13 ጊዜ ወድቋል። ስንት ጊዜ ወድቋል? ከሌሊቱ ውጭ ነው። እንግዲህ ድርሳነ ማየውን አንብቡ በቤታችሁ የክርስቶስን መከራውን ለማሰብና በልቡናችሁ ለመሳብ ድርሳነ ማየውን ብታነቡት በጣም ጥሩ ነው። የቀን ስላለው አይከብድም። በነገራችን ላይ ጌታ የተሰቀለበት ቦታ እኮ ትናንት ነግሬያቸዋለሁ። ቀራንዮ ይባላል። ወደኛ ስንተረጉሙ የራስ ቅል ማለት ነው። የራስ ቅል ደግሞ የኛ የራሳችን ቅል አይምሮ ናላ ያለበት ነው። በዚያ ባንጎላችን ውስጥ ነው እውቀትን እግዚአብሔር የሳለ ማለት ሚሞሪ ውስጥ ነው ያለው እንድንረዳው ማለት ነው። በዚያ ውስጥ ነው እውቀት ማወቅ የምንችለው። ስለዚህ በአይምሯችሁ ነገር መስቀሉን አያስባችሁ ኑሮ ለማለት ነው። በቀራንዮ የተሰቀለው መድኃኒዓለም ኢየሱስ ክርስቶስ በዚያ የተሰቀለው እና ወደዛ ይዘው ሲሄዱ አንዱ ሲገፋው ወደ በልቡ ይወድቃል፣ ወደ ኋላ ሲጎትተው ደግሞ በጀርባው ይወድቃል። እያደረጉ ነው ይዘውት ሄዱ መስቀሉን አሸክመው። ለዚያ እኮ ነው በዚህ እዝ ርጡ ከመዝ ዘገብሩ እፎሙም ይከውን በይውስ እኔን በዚህ ርጥብ እንጨት እንዲያደረጉ አለ ወንጌል። በዚህ መለኮት በተዋደኝ በእኔ የሚያህል መከራ ካጸነው እናንተማ ደረቆች ማለት ሰው ብቻ በሆናችሁ መከራው እንዴት ይጸና አላቸው። ምክንያቱም መከራው ጸንቶባቸዋል። ጌታ ባረገ በ40ኛው ዓመት ጴጥሮስ ከሮም ተነስቶ መጥቶ ጌታን የሰቀሉትን እያንዳንዳቸው አንድ ሰው ያስቀር በኢየሩሳሌም እያረደ ደማቸውን እንደ ውሃ እንዲፈስ አድርጎታል። እንደ ጎርፍ እንዲሄድ አድርጎታል። ማን የገደለው ያን ሰው ጠይቆ ማለት ነው። የእግዚአብሔር ሰዎች ዝም ብሎ እንደው ዛሬ አልታወቀብንም ዛሬ አልታየንም ብለን ሰውን በድለን የምንቀር ይመስላችኋል? አይደለም። ጌታን የገደሉት እኮ በሕይወተ ሥጋ አልኖሩም። እየተከተሉ ያለ እሱ ለነበሩ ሴቶች እኮ እንዲሁ ነው ያላቸው። እናንተ የኢየሩሳሌም ቆነጃጅት ሴቶች ሆይ ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔ አታልቅሱ። ምን አላቸው? በቅርብ ጊዜ ያለ ልጆች ሴት
እንዲሁም ያላጠቡ ጡቶች የሚመሰገኑበት ጊዜ ይመጣል ያለው ባረገ በ40ኛው ቀን ተፈጸመ። የእግዚአብሔር ሰዎች ጢጦስ መጥቶ እስራኤልን መከራቸውን አበላቸው፣ ቤተ መቅደሳቸውን አፈረሰባቸው፣ እንዳልነበሩ አድርጓቸው። ከዚያ በኋላ እስራኤል ተበታተኑ። ከዛ በየዓለሙ ነው ተበተኑ የኖሩት እስከዚያ ነው። አሁን ነው ቅርብ ጊዜ መንግስት የመሰረቱት በጢጦስ ምክንያት የተበተኑት። ከዚያ እንግዲህ ሌሎችን አልገባበትም። ወደ ጀርመን ወደ ተለያየ ሀገር ሄደው የደረሰባቸውን መከራ ታውቃላችሁ በታሪክ ማለት ነው። ይህ ሁሉ የመጣባቸው ንጹሕ ደምን ስላፈሰሱ ደግሞ በእኛ ላይና በልጅ ልጆቻችን ላይ ይሁን ስላሉ እነሱ ቢሞቱ እንኳን በልጅ ልጆቻቸው ሆኖ ዓለም ሲቀጠቅጣቸው ኖረ። የእግዚአብሔር ዛሬም እንኳን አያምኑበትም። ከነሱ ክርስቶስ ከልቡናቸው ተሰውሮባቸዋል። እኛ ግን በስሙ አምነናልና እግዚአብሔር የተመሰገነ ይሁን። እንግዲህ 13 ጊዜ እየወደቀ እየተነሳ መስቀሉን ተሸክሞ ይዘውት ሄደዋል። በመካከል አንድ የተባረከ ሰው የቀሬና ሰው ስምዖን የሚባል 2 ልጆች አሉት። እለእስክንድሮስና ሩፊኖስ የሚባሉ ልጆች አሉት። ሰው እንደው ወደ ስራ ውሎ ሲመለስ ላለመተባበር ማለት ነው፣ ከክርስቶስ ከመከራው ላለመተባበር እንደ ጎኑን እንደወጋው ሐራዊ ጦር እንደ ለንጊዝሞስ ማለት ነው። ላለመተባበርም በልቡ አምኖ ስለነበረ የግሉን ስራ ሲሰራ ነበር የዋለው። እዚያ ጩኸቱ ግርግርታ ውስጥ አልተገኘም እና መንገድ ላይ ያገኙት አንተ የት ነህ ና አሉና አስገድደው መስቀሉን ከጌታ ላይ አንስተው አሸከሙት ይላል። ለምን እንዲህ አደረጉ የሚለውን መተርጉማን አባቶቻችን ከበረከተ መስቀሉ አሳተፈው። በሞት ስላልተባበረ ከምን አሳተፈው? ከበረከተ መስቀሉ አሳተፈው። አያችሁት? ከመከራው ማለት ነው። መከራ አይደለ የተሰቃየ እኮ ነው። እሱ ከሚቀበለው መከራ አሳተፈው። በክርስቶስ አምኖ ክርስቶስን ያልተሳደበ በክርስቶስ አምኖ በክርስቶስ ጸንቶ የኖረ ሁሉ እንዲሁ ነው። በዚያ ሰዓት አሳተፈው። ከዚያ በኋላ አንድ ምዕራፍ ከሄደ በኋላ እንደገና ወደ እሱ አመጡት። ተሸክሞ ሄደ። 6 ሰዓት ሲሆን እጅን እግሩን ቸንክረው መስቀሉን አቆሙ ይላል። እግዚአብሔር ሰዎች እንግዲህ ያ ሰዓት ታስቡት በጣም አስጨናቂ ሰዓት ነው። ለእኛ ዋጋ የተከፈለበት ዮሐንስ አፈወርቅ ተባረክ እግዚአብሔር ዘሰመየ ሕማማት ሁሉ ክብረ ወስብሐተ፣ የልጁን መከራ ለእኛ ክብር ያደረገልን እግዚአብሔር ይክበር ይመስገን ብሎ እንደተናገረ የእሱ መከራ የእኛ ክብር ነበረ። የእሱ መከራ የእኛ ድነት ነበረ። የእሱ መከራ እኛ ከሲኦል እየወጣን ነበረ። የእሱ መከራ እኛ ወደ ገነት እየተጓዝን ነበረ። የእግዚአብሔር ሰዎች እንግዲህ ያን ሰዓት ስታስቡት በጣም ጭንቅ ነው፣ ይጨንቃል። እውነት ለመናገር አሁን እኛ ህሊናችን ምንም አልተሰበረም። ልክ እንደ ወጣኒ መነኩሴ የሚዋልል ነው፣ ይዋልላል። ስናስበው ታሪክ መስሎ ይታየናል። ህይወት እኮ ነው። ዘዚያነ ሞተ ነሳ ወእንቲአሁ ሕይወተ ወሀበነ አለ ቅዱስ ኤፍሬም። የእሱን ህይወት ለእኛ ሰጠን፣ የእኛን ሞት እሱን አለ ወሰደ። እኛን እኮ ጥፋተኞቹ ያችን ዕፀ በለስ የቀበርን እኛ ነን። እያችሁ እግዚአብሔር ሰዎች እስከ መስቀል ያደረሰው እኮ የሔዋንና የአዳም የአባታችንና የእናታችን በደል ነው። ሔዋን አባቶቻችን ምን ይላሉ? ሔዋን ባመጣችው ልክ ነው የካሰልን ይላሉ። ባመጣችው ልክ ሔዋን ያችን ዕፀ በለስ ዲያብሎስ አምላክ ትሆናላችሁ ብሎ ሲነግራት አየችና ጎመዠች ይላል። እሱ ግን ስለዚያ ፈንታ ትግርምንተ አይሁድን አየ። የአይሁድን ግልምጫ አያ አንተ ቤተ መቅደሱን አፍርስና በ3 ቀን አስነሳዋለሁ እያልክ ምታወራው እያሉ ገላመጡት ይላል። እሷ ግን እንጨቱን ነበር ያየች። ልክ በዚያ ካሰለን እሷ በእግሯ ወደ ዕፀ በለሱ ሂዳ ነበረ። እሱ እግሩን ተቸነከረልን። እሷ በእጇ ቆርጣ ነበር የበላችው። እጁን ተቸነከረልን፣ ግራ ቀኝ እጆቹ ተቸነከሩ። እሷ በአፏ ያንን የበለስ ፍሬ ነበር የበላችው። እሱ ግን መራራ ሞት እንጠጣለን። የእግዚአብሔር ሰዎች ስለዚህ በሁሉም ክሶልናል። እንዲሁ ዝም ብሎ ተናግረን የምንጨርሰው አይደለም። ማሰብ እንኳን በማሰብ አንጨርሰው መከራው። በዚህ ዕለት የተፈጸሙትን ነገሮች ልንገራችሁና ልጨርስ። እንግዲህ መስቀሉን እያሰብን የተሰቀለ ለማን ነው? ለእኛ ነው። የተደበደበ ለማን ነው? ለእኛ ነው። ያን ሁሉ መከራ የተቀበለ ለእኛ ነው። እሱማ ጻድቃይ የባሕርይ አምላክ ነው፣ ክብራይል ክቡር ነው። ስለዚህ ለማን ነው? ሰማዕታት እኮ
መከራ የሚቀበሉ ለመጽደቅ ነው። ሰማይ እሱን ለማግኘት ነው። ማንም ክርስቶስን ስንት አልኳችሁ? 7 ነገራት። በሰማይን ጀምር። በሰማይ ፀሐይ ምን አለ? ጨለመ። አያችሁ? ሰዎች እርቃኑን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል እርቃኑን ነው። አሁን ስዕለ አድኖ የዚህ የተሳለው ስዕል ይታያችኋል። ከረሜዳ አስታጥቆ የሳለው ዮሐንስ ነው በኋላ እንጂ እርቃኑን የሰቀሉት። በዚህ ጊዜ የጌታዬ የፈጣሪ እርቃንማ ሰዎቹ የእጁ ስራዎች ጨክነው እርቃኑን ቢሰቅሉት እርቃኑንማ እኒህ ርኩሳን እኒህ አመፀኞች እንዲያዩት አላደርግም አለችና ፀሐይ ምን ሆነች? ጨለመች። አያችሁ፣ ሰዎቹ እርቃኑ ሲሰቅሉት ፀሐይ ጨለመች። ግይዛን የሌላት የማትሰማዋ የማትናገረዋ ፀሐይ ጨለመች። እኛ ግን የሰው ልጆች እርቃኑን ሰቀል ነው። ሎቱ ስብሐት። በጣም አያሳዝንም? እውነት ለመናገር ይከብዳል እኮ ምን ያህል የሰው ልጅ ጨካኝ እንደሆነ ማለት ነው። ጨካኝ እንደሆነ። ስለዚህ ፀሐይ ጨለማ መሆኗ አምላክነቱ ምን አለ? ገለጠ ማለት እኮ አምላክነቱን ገለጠ። ዮሐንስ ይሄ በቀኝ የተሰቀለው ወንበዴ እኮ የፀሐይን መጨለማ አይቶ እኮ ነው ያመነ። ይገርማችሁ፣ የፀሐይን መጨለማ አይቶ ቅዱስ ያሬድ በጾመ ድጓ ፈያታዊ ዜማን መኑ ማረከ ወመኑ ነገረከ ታይም ዘንተ፣ አንተ በቀኝ የተሰቀልከው ወንበዴ እንደው ጌታ እንደሆነ አምላክ እንደሆነ ማን ነገርህ? እንደው ያስረዳነው ማን ነው ብሎ ይጠይቀዋል። ከዚያ ራሱ ይመልስና ነቢያተ ኢሃተትኩ፣ ነቢያት የተናገሩትን ትንቢት አልመረመርኩም፣ ወሐዋርያት ኢተሎኩ፣ ሐዋርያትም ያስተማሩን ትምህርትም አላመንኩበትም፣ አላወቅኩም። ኑሮዬ በወንብድና ነው፣ ኑሮዬ በኃጢአት ነው። ነገር ግን አለ አላ ፀሐይ ቀጸበተኒ፣ ፀሐይ ምን አለችኝ? ጠቀሰችኝ ይላል። ፀሐይ ምን አለች? ሲጨልም አምላክ መሆኑን ተረዳ። በቀኝ የተሰቀለው ማለት ነው ተረዳ። ከዛ ሶበርኢኩ አመንኩ ኃይለ መስቀሉ መድኃኒተ ኮነኒ፣ ወዲያውኑ ፀሐይ ስትጨልም እንዳየሁ አምላክ መሆኑን አመንኩና ተዘከረኒ አመ ትመጽእ በመንግሥትከ፣ አቤቱ በመንግስት በመጣ ጊዜ አስበኝ ብዬ ለመንኩ አለ። እሱ ግን አማኑኤልከ ዮም ትሄሉ ምስሌ ውስተ ገነት። አያችሁ፣ ንስሐ እኮ እንዲህ ነው። በቅጽበት ንስሐ ገባ። 1 ሰዓት አልሞላች። ቅድም ግብረ ሕማሙ ላይ ያዕቆብ ዘስሩግ ሲነግረን ነበረ። ስንት አባቶች ቀድመው ሳይገቡ እነ አብርሃም እነ ይስሐቅ እነ ያዕቆብ ሳይገቡ ይህ ወንበዴ ነው ገነትን ለመጀመሪያ ጊዜ በደመ ማኅተሙ ከፍቶ የገባባት የእግዚአብሔር ሰዎች። ስለዚህ ፀሐይ ሲጨልም አምላክ መሆኑን ተረዳና ወዲያው እንዳየ አመነ። የመስቀሉ ኃይል መድኃኒት ሆነው በደመ ማኅተሙ ዮም ትሄሉ ምስሌ ውስተ ገነት፣ ዛሬ በገነት ከኔ ጋር ትኖራለህ አለውና ደመ ማኅተሙን አትሞ ሰጠው። ሄደ። መላእክት እንኳን ኪሩብ እዛ ሲጠብቅ የነበረው አንተ ማነህ? እንዴት አንተ ወንበዴ ወደዚህ መጣህ? ወንበዴ ነኝ እንደው የነበረውን ነገር ሲነግረው እና በዚህ እኮ መንፈሳውያን ሰራዊት ነን የሚሰረቅ ነገር የለም አለው ይላል። ምን የለም? የሚሰረቅ ነገር የለም፣ እኛ እኮ የሚሰረቅ የለንም አለው። አይ እንደዚህ አይደለም አለና የሰጠውን ደመ ማኅተም ሲያሳየው ነው እንዴ አለና ብዙ የተከራከሩት ክርክር አለ። ከፈተለት እና እንደውም ፈያታዊ እንደውም አንተ ሁን ወደ ቅኔከ ሀበ ቅኔከ ሂድ ወደ ምስጋና ሂድ፣ እኔ በቃ ገነት እዚህ መጠበቅ ምን አልሰለችህም ወይ አለ ፈያታዊ ዜማን። 5500 ዘመን ከዚህ ሳትነቃነቅ ጠበቅ። በቃ ከእንግዲህ ክርስቶስ ለእኛ ተሰቅሎ መልሶ ወደ ቦታችን አንጥቶናል። አሁን ወደ ሲኦል ወርዶ ነፍሳትን ይዞ ሊመጣ ነው፣ ይመጣል። ስለዚህ አንተም ነፃ ወጥተሃል፣ ሂድ ወደ ምስጋና፣ ከዚህ ቁመም ታደርጋለህ አለው ይላል ማን? ፈያታዊ ዜማ። ስለዚህ የፀሐይ መጨለም የክርስቶስን ምንነት ያስረዳል። አምላክነት ተናገረው አላችሁ፣ አምላክነት ያስረዳል። ሁለተኛ ጨረቃ ደም ሆነ ይችላል። ወወረኔ ደመ ኮነ፣ ጨረቃም ደም ሆነች። የአምላክን ርቃን አላሳይም ብላ ማለት የተፈጠሩ ፍጥረታት ሁሉ በዚህ ዓለት የየራሳቸውን ሁኔታ ተአምራት በእግዚአብሔር ኃይል ተሰርቶባቸዋል። ስለዚህ የጨረቃ ደም መሆን የክርስቶስን ምንነት ያስረዳል፣ አምላክነቱ ነው። ወደቁ ይላል። አሁን እንግዲህ እንደ ጠጠር ወደ መሬት ዱብ ማለት ያችሁ እንዳታስቡት። ብርሃናቸውን ነሱ። እስቲ ብርሃናቸውን ነሱ በሉ። ብርሃናቸውን ከለከሉ። እንደነ ፀሐይ እንደነ ጨረቃ ብርሃናቸውን ነሱ። ከዋክብትም እንዴት አምላካቸው ተሰቅሎ እኛ ለሰው ልጅ እናበራለን እርቃኑን እንዴት እናሳያለን ብለው ብርሃናቸውን ነሱ ማለት ነው። ወደቁ ሲባል እንዴት ተመልሰው ወደዛ ሄዱ እንዳትሉ። ስለዚህ ብርሃናቸው ምን አሉ? ከዋክብት ብርሃናቸው መንሳታቸው ወደቁ መባላቸው የክርስቶስን ምንን ያሳያል?
አምላክነቱን ያሳያል። ይህ በሰማይ እየተደረገ ነው። እግዚአብሔር ሰዎች ማንም ሰው አምላክነቱን ሊያስተባብል አይችልም። ማንም ሰው ሊያስተባብል አይችልም። በምድር ላይ ደግሞ መቃብራት ተከፈቱ። ምን አሉ? መቃብራት ተከፈቱ። ይገርም እኮ እያችሁ አምላክ መሆኑን ያስረዳል። መቃብራት ምን አሉ? ተከፈቱ። ምክንያቱም እሱ መንሥኤ ሙታን ነዋ። እሱ እየሞተ ሙታን ምን ይላቸዋል? አነሳቸው። ተንሳ ዋንሳ ኩሎ ሙታነ ይላል ቅዱስ ያሬድ በዚህ በትንሣኤው ድጓ ላይ። ተነሳ ሙታንን ሁሉ አስነሳ ይላል። ከ500 ከፍ ከ600 ዝቅ የሚሉ ሙታን ከእግረ መስቀሉ ተቀብረው የነበሩ ሙታን ተነሱ። መቃብሩ ተከፈተ። እነዚያ ሙታን ተነሱ። አምላክነቱን እየመሰከሩ ወደ ከተማ ገቡ ይላል ቅዱስ ጳውሎስ ሲነግረን እኮ ወደ ከተማ ገቡ። አንዳንዶቹ ወዲያው ይሞታሉ፣ የተወሰኑት ቆይተው ይሞታሉ፣ አንዳንዶቹ እስከ ዛሬም አሉ ብሎ በገላትያ መልእክቱ ላይ ይላል ቅዱስ ጳውሎስ። እነዚያ ዕለቱን የሞቱት ማለት ነው የተነሱት። ስለዚህ መቃብራት መከፈታቸው፣ ሙታን መነሳታቸው የክርስቶስን አምላክነት ያስረዳ ነበር። አምስተኛ በምድር ላይ ከተሰሩት ሙታን ተነሱ። አሁን መቃብራት ተከፈቱ ብለናል። ሙታን ተነሱ። ምን አልኳችሁ? ሙታን ተነሱ። አየህ ስለተናገርኩት ነው። ስድስተኛ አይባን ተፈተቱ። አይባን ምን አልኳችሁ? ድንጋዮች ተሰነጣጠቁ። ድንጋዮች ተሰነጣጠቁ። በተአምራት ማለት ተሰነጣጠቁ። ይህም ምንነቱን ይገልጣል። ይሄ እንደው ማንም ሰው ሲሞት ድንጋይ ይሰነጣጠቃል እንዴ? አይሰነጣጠቅም። በመዶሻ እንኳን ስንት ለፍተን ነው የምንሰነጥቀው። ክርስቶስ ግን በመስቀል ሲሰቀል ድንጋዮች ተፈተቱ፣ እንዳልነበሩ ሆኑ። ሌላው ሰባተኛው ደግሞ ምድር ተናወጠች። ዲዮናስዮስ ሊቁ እንደነገረን በሃይማኖተ አበው እዚህም ግረናሙ ላይ ቅድም እንደሰማችሁት ምድር ተናወጠች። የዛ ጊዜ ነው ወነሳ አርስጣላበ ያ ዲዮናስዮስ የተባለው የአቴናን ታውቃላችሁ አይደለ? አቴንስ ነው የምትባለው አነጋገሯ፣ ግሪክ ውስጥ ያለች ሀገር ማለት ነው። እንግዲህ ለሁሉም ለምኑም መሰረት ናት አቴንስ አይደለ? በዚህ ቤተክርስቲያናችንም የግሪክ ቋንቋ በጣም አለች። ኪያላይሶን ኪኤሌይሶን የሚለውን ከግሪክ እኛ ኪያላይሶን እንለዋለን። ጳጳስ፣ ክርስቶስ፣ ኢየሱስ እኒህ የሚሉ ነገሮች ሁሉ ከዛ የመጡ ናቸው ሳይተረጎሙ። በባዮሎጂ በፊዚክስ ላይ ከዛ መጣ እንደምትሉት አይነት ማለት ነው። ይቺ አቴንስ እና በዚያ በአቴንስ የጠንቋዮች የጥበበኛ የሚባሉት በእነሱ ማለት ነው አለቃ የነበረ ይህ ዲዮናስዮስ በዚያ ነበረ። ምድር ስትነዋወጥ ለምን ተነዋወጠች? ፀሐይ ስትጨልም ለምን ጨለመች? ጨረቃ ደም ስትሆን ለምን ደም ሆነች? ከዋክብት ብርሃናቸውን ሲነሱ ለምንድን ነው ብሎ በጊዜው ተፈላስፎ ፀሐይም ቦታዋን እንዳለቀቀች፣ ጨረቃም ቦታዋን እንዳለቀቀች፣ ከዋክብትም ቦታቸውን እንዳለቀቁ፣ በዚያው ላይ ግን ጨለማ እንደሆኑ ምድር ስትናወጥ ያንን ዕለቱን፣ ሰዓቱን፣ ይቀሩን፣ ዓመተ ምሕረቱን ጽፎ አስቀምጦ ነበረ። በኋላ ቅዱስ ጳውሎስ አሳምኖታል። ያንን ገብቶ የእግዚአብሔር ሰዎች ዓለም ነው የተነዋወጡ፣ ምድር ከዳር ዳር የተነዋወጠችው። ስለዚህ የምድር መነዋወጥ ፈጣሪ እኔን የፈጠረኝ በውሃ ላይ ያጸናኝ እርሱ በእኔ ላይ ተሰቀለ ብላ ተነዋወጠች። ሰዎቹ ግን የፈጠራቸው ሊያድናቸው የመጣ ሙታናቸውን ሲያስነሳላቸው፣ ለመጻሞቻቸውን ሲያነጻላቸው፣ አጋንንት ያደረባቸው ልጆቻቸውን ሲፈውስላቸው፣ ጎባጣ የነበሩትን ሲያቀናላቸው፣ 38 ዓመት የተኛ በሽተኛቸውን ሲፈውስላቸው፣ ያን ሁሉ ሲያደርግላቸው ስለ መልካም ስራህ አንደበድብም የእግዚአብሔር ልጅ ስላልን ግን ስላልክ ስለዚህ በቃ ክሳችን ይህ ነው ብለው መልካሙን ነገር ወደ ክፉ ለውጠው መድኃኒዓለም ክርስቶስን ሰቀሉት። ስለዚህ እነዚህ 7 ነገሮች አምላክነቱን የሚያስረዱ ናቸው። ይህንን አየና የዛ 100 አለቃ ነበረ፣ ከመስቀሉ እልፍ ብሎ ቆሞ ነበረ። የሚሆነውን ሊያይ ይላል ቅዱስ ሉቃስ ይጽፍልን። እንደው መጨረሻውን ለማየት ነው። ከአሰቃዮቹ ከአዛዦቹ አንዱ 100 አለቃ ቆሞ ነበረ እና ፀሐይ ሲጨልም፣ ጨረቃ ደም ስትሆን፣ ከዋክብት ብርሃናቸውን ሲነሱ፣ ምድር ሲነዋወጥ፣ ሙታን ሲነሱ፣ መቃብራት ሲከፈቱ፣ ድንጋዮች ሲበታተኑ ሲፈነካከቱ አየና በእውነት ይህስ አምላክ ነው አለና መሰከረ ይላል። በእውነት ይህስ ምንድን ነው? እስኪ ሁላችሁም ተናገሩ። በእውነት ይህስ አምላክ ነው። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ሲናገር እሱ ባለጸጋ ሲሆን ስለ እናንተ ራሱን
ታደረገ ከመትባሉ አንተ በንዴተ ዚአሁ እናንተ በእሱ ድህነት ትበለጽጉ ዘንድ ወደ ገነት ሊመልሰን ማለት ነው የእግዚአብሔር ሰዎች። ስለዚህ አምላክነቱ በዚህ ተረድተናል። ሌላው ሰባቱ ልንገራችሁና ዝም ብዬ ቃል በቃል ልጨርስ። በዚህ ቀን እሱ የተናገራቸው አሉ። እንደው መጨረሻ ላይ በመስቀል ላይ እያለ 7 ነገሮች ተናግረዋል። አንደኛ አምላኬ አምላኬ ለምን ተውከኝ ብሏል። ምን ብሏል አልኳችሁ? አምላኬ አምላኬ ለምን ተውከኝ። ይሄ የማን ጩኸት ነው ብያችኋለሁ? የእኛ ጩኸት፣ የአዳም ጩኸት። አዳም እንባላለን። የአዳም ልጅ ሁሉ አዳም ይባላል። ስለዚህ እኛ በሲኦል ውስጥ ነን እየተዘጋጀን ነበርና አዳም አምላኬ አምላኬ እንዴት ነው 5500 ዘመን ሲፈጸም መጥቼ ከልጅ ልጅ ተወልጄ አድናለሁ ብሎ ነበረ ቀረ እንዴ ብሎ የጮኸውን ጩኸት ማን ጮኸለት? ክርስቶስ በመስቀል ላይ ጮኸለት። ይሄንን አንደኛ የአዳምን ጩኸት ነው የጮኸው። ሁለተኛ ደግሞ ለአቅርቦተ ሰይጣን፣ ማንን ለማቅረብ? ሰይጣንን ለማቅረብ። እንዴ አምላኬ አምላኬ ሲል እንዴ እኔ ደግሞ አምላክ መስሎኝ ስፈራ ስሸሽ እንዴ ለካ ሰው ነው እንዴ አለና ዲያብሎስ እንደው ከባድ አይደለ? በሌላው ያስለመደን በሱ ሊያደርግ ቁራኝነት በሱ ሊያደርግ ቃጣ ይላል በትምህርተ ዋዕት እና ቀረብ ባለ ሌላውን ተቆራይቶ ወደ ሲኦል ይዞ እንደሚሄድ እሱንም ይዞ ሊሄድ ማለት ነው። ስጋውን ወደ መቃብር ነፍሱን ወደ ሲኦል ይዞ ሊሄድ ያን ጊዜ በነፋስ አውታር ሰቀለና አስቀባጠረው። ከዛ በኋላ ነው መኑ ዝንቱ ንብረ ኃጢአት ዘሞተ መኑ ዝንቱ ዘምዚያ ይጼው እያለ ይህ ከኔ የሆኑትን የሚማረክ ያለ ኃጢአት የሞተ ይህ አዲስ ባሕሪ ማን ነው እያለ የለፈለፈ መጨረሻ ላይ ማለት ምን መኑ ያሰኛል? በአይሁድ አድረህ ያሰቀልከኝ እኔ ኢየሱስ ክርስቶስ አይደለሁም አለ ይላል። እንግዲህ በትርጓሜያችን ሌላም ብሏል። ከዚያ በኋላ እሱም ዲያብሎስም አምላክ መሆኑን መሰከርና ከዚያ እስከ መጨረሻ ወደ እንጦርጦስ አወረደው። የእግዚአብሔር ሰዎች ጠላታችን ዲያብሎስ የተዋረደበት እኛ የከበርንበት መስቀል የተተከለበትን ዕለት ነው እያከበርን ያለን። ይትባረክ እግዚአብሔር ዘሰማየ ሕማማቱ ወልዱ ክብረ ወስብሐት። የልጁን መከራ ሞት ለእኛ ድነት ያደረገ እግዚአብሔር ይክበር ይመስገን።